በደቡብ አፍሪካ ፕሪቶሪያ የፈረምነው ስምምነት በአስቸኳይ ጦርነቱን የማስቆም ተልዕኮ ነው እንጂ ምንም አይነት መደራደር አልነበረም ሲሉ የስምምነቱ ዋና ፈራሚ የነበሩት አቶ ጌታቸው ረዳ ይፋ አድርጓል። በወቅቱ የቲፒኤልኤፍ መሪ የነበሩት ወሳኝ ከነበሩት ድርድሮች ይልቅ ጦርነቱ በአስቸኳይ ለማስቆምና ስምምነቱ እንዲፈረም ከፍተኛ ጫና አሳድሮብናል በማለት አጋልጠዋል። ጌታቸው ረዳ ዘአፍሪካ ሪፖርት በተባለው ድረ ገጽ ላይ ስለ ፕሪቶሪያው ሰላም ስምምነት አነጋጋሪ ምስጢር አውጥተዋል። እንመለከተዋለን። በሌላ በኩል ጀነራል ታደሰ ወረደ ወደ አዲስ አበባ ቅንተዋል። ከሰሞኑ በመቀሌ በጽህፈት ቤታቸው ከበባ የተፈጸመባቸው ጀነራሉ ባልተጠበቀ ጊዜ ከጠቅላይ ሚኒስትሩ ለመገናኘት ወደ አዲስ አበባ ገስግሷል። የተወሰኑ የህወሓት አባላትን አስከትለው ወደ 4 ኪሎ የመጡት ጀነራሉ ለምን እንደሆነ መረጃዎች ወጥተዋል። የምናይ ይሆናል። በሌላ መረጃ በጋምቤላ ከተማ አንድ የፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በክልሉ እንቅስቃሴዎች መቋረጣቸው ተሰምቷል። የተለያዩ የክልሉ አካባቢዎች ትናንትና ዛሬ ከፍተኛ የሆነ የመሳሪያ ተኩስ እንደነበረና በከተማው ግርግር እንደተፈጠረ ነዋሪዎች መናገራቸውን ታማኝ የሆኑ የመረጃ ምንጮች ጠቁመዋል። ይህንን ተከትሎ የፌዴራል ፖሊስን ጨምሮ የመንግስት የጸጥታ አካላት ወደ ክልሉ ገብተዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። በደቡብ አፍሪካ ፕሪቶሪያ የፈረምነው ስምምነት በአስቸኳይ ጦርነቱን የማስቆም ተልዕኮ ነው እንጂ ምንም አይነት መደራደር አልነበረም ሲሉ የስምምነቱ ዋና ፈራሚ የነበሩት አቶ ጌታቸው ረዳ ይፋ አድርጓል። በወቅቱ የቲፒኤልኤፍ መሪ የነበሩት ወሳኝ ከነበሩት ድርድሮች ይልቅ ጦርነቱን በአስቸኳይ ለማስቆምና ስምምነቱ እንዲፈረም ከፍተኛ ጫና አሳድሮብናል በማለት በወቅቱ የነበረውን ሁኔታ አጋልጠዋል። ጌታቸው ረዳ ዘአፍሪካ ሪፖርት በተባለው ድረ ገጽ ላይ ስለ ፕሪቶሪያ ሰላም ስምምነት አነጋጋሪ ምስጢር አውጥተዋል። ፕሪቶሪያ ለምን አሁንም አከራካሪ እንደሆነ ለመረዳት የተፈረመበትን ሁኔታ ማስታወስ አስፈላጊ ነው። ጌታቸው ረዳ እንደገለጹት የትግራይ ልዑካን ቡድን ወደ ፕሪቶሪያ ሲደርስ ለመነገድ ወይም ለመደራደር አልነበረም የመጣነው በጦርነቱ ጊዜ ውሳኔ ሰጪ አካል ከሆነው ከማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር ብሏል። በወቅቱ የተነገረን ምንም አይነት ቅድመ ሁኔታ ሳታስቀምጡ በተግባር ግጭት ለማስቆም መስማማት አለባችሁ የሚል ትዕዛዝ ነበር በማለት ገልጿል። ስምምነቱ በአስቸኳይ መፈረም አለበት የሚለውን ውሳኔ በትግራይ ውስጥ ያሉ ብዙዎች የሚያውቁት ቢሆንም ነገር ግን በአደባባይ ሊተነፍሱት ካልቻሉት መራራ እውነት እንደሆነም ጠቅሷል። አቶ ጌታቸው ስምምነቱ የተፈረመው ሰሞን የትግራይ ጦርነት አስከፊ ደረጃ ላይ ደርሶ እንደነበረም ጠቁሟል። ጦርነቱን ማስቀጠል የፖለቲካ ህልውናን ማጥፋት፣ ተጨማሪ የሲቪሎች ሞትንና በትግራይ ራስን በራስ ማስተዳደር ላይ አደጋን የሚያስከትል ነበር ብሏል። ጌታቸው ረዳ ዘአፍሪካ ሪፖርት ላይ በሰፈረው ጽሑፍ በጦር ሜዳ የነበረው ሁኔታ መቀልበስና የሰብአዊ ቀውስ መባባስን ተከትሎ አመራሩ ከመደራደር ይልቅ ደም መፍሰሱን ማስቆም ላይ ቅድሚያ ሰጥቶ ነበር። በዚህ ምክንያት የትግራይ የፖለቲካና ወታደራዊ አመራር በፕሪቶሪያ ግልጽ የሆኑ ስምምነትን የሚያፈርሱ ነጥቦችን ላለማንሳት ወስኖ እንደነበር ይፋ አድርጓል። ጌታቸው ረዳ ጨምሮም ግጭትን ማስቆምና የፖለቲካ ስርዓት መገንባት የተለያዩ ተግባራት ናቸው። በጣም ስሜታዊ የሆኑ ጥያቄዎች የሆኑት ስለ ምዕራብ ትግራይ፣ ስለ ራያ ጉዳይና የፌዴራል ወታደሮች አወጣጥ ቅድመ ተከተል ችላ ባይባሉም ነገር ግን ሆን ተብሎ ከመጀመሪያው የመደራደሪያ ነጥብ ውጪ ተደርጓል። ምክንያቱ ቀላል ነበር። የፕሪቶሪያው ንግግር ቢፈርስ መዘዙ የህልውና ጉዳይ ይሆን ነበር ብሏል። በወቅቱ ይህንን አስቸኳይ ሁኔታ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል የበለጠ በአጽንኦት የገለጸ አልነበረም። እሳቸውም ልዑካኑ ሳይዘገዩ ስምምነቱን እንዲፈርሙ ደጋግመው አሳስበዋል። ስለ አጠቃላይ የጦርነቱ አካሄድ ሰው የፈለገውን ቢያስብም በጦርነቱ የነበረው የኃይል ሚዛንና የሰብአዊ ሁኔታው አዋጭ የሆኑ ሌሎች አማራጮችን አጥቦ እንደነበር አቶ ጌታቸው ግልጽ አድርጓል። የልዑካን ቡድኑ መሪ እንደመሆነ ከደብረ ጽዮን የተሰጠኝ ትዕዛዝ ቀጥተኛ ነበር። ያለ ስምምነት እንዳትመለሱ የሚል ነበር። አንዳንዴ ነገሩ የሞት ሽረት እስኪመስል ድረስ ይጋጋል ነበር።
ደብረጽዮን ለአሜሪካ ልዩ መልእክተኛ ማይክ ሐመር በመደወል ልዑካን ቡድኑ ባዶ እጁን ወደ ሀገር ቤት መመለስ እንደሌለበት ያሳስቡ ነበር። ጥቅምት 1 ቀን 2015 ለደብረጽዮን እንዲህ ብዬ የጽሑፍ መልእክት ላኩለት። ሰላም ደብረጽዮን፣ አንድ ነገር እንዲሳካ ሁሉንም ነገር እየሞከርን ነው። አንተ ጫና ውስጥ እንዳለህ አውቃለሁ፣ እኛም ጫና ውስጥ ነን። ማይክ ሐመር ወደ መጣንበት እንድንበር እየተነገረው መሆኑን በየጠዋቱ የሚነግረኝ ነገር ሌላ አስጨናቂ ገጠመኝ እየሆነብን ነው። ወደ ቤታችን የምንበራው እዚያ መሆን ስለሚገባን ነው። የኔ ተስፋ የሆነ ነገር አሳክተን የተወሰነ የስልጣን ቅሪትን ይዘን መትረፍ ነው የሚል ደብዳቤ ነበር። ነገር ግን ደብረጽዮን በወቅቱ እንዳሳወቁኝ በምንም አይነት ሁኔታ ያለ ስምምነት እንዳትመለሱ የሚል ነበር። ምክንያቱም በጊዜው በነበረው ከባድ ጦርነት የአዲግራት ከተማ ለመያዝ በመቃረቡና ከፍተኛ የሆነ የደህንነት አደጋ ስለመጣ ነው። በዚህም ምክንያት በአስቸኳይ ያለምንም ድርድር ስምምነቱ እንዲፈረም ተደረገ። ምንም እንኳ ስምምነቱ ቢፈረምም ወሳኝ የተባሉ የግጭቱ ጉዳዮች ላይ ስምምነት ስላልነበረ እስካሁን ስምምነቱ ተግባራዊ ሊሆን አልቻለም በማለት ጌታቸው ረዳ የነበረውን ሁኔታ አስታውሷል። በሌላ በኩል ጀነራል ታደሰ ወረደ ወደ አዲስ አበባ አቅንቷል። ከሰሞኑ በመቀሌ ከበባ የተፈጸመባቸው ጀነራሉ ባልተጠበቀ ጊዜ ከጠቅላይ ሚኒስትሩ ለመገናኘት ወደ አዲስ አበባ ገስግሷል። የተወሰኑ የህወሓት አባላትን አስከትሎ ወደ 4 ኪሎ የመጡት ጀነራሉ ለምን እንደሆነ መረጃዎች ወጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከፌዴራል መንግስት ከፍተኛ የሥራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ ለመምከር አዲስ አበባ ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መረጃ መሰረት ፕሬዝዳንቱ ወደ አዲስ አበባ ያቀኑት ከክልሉ ሌሎች ባለስልጣናት ጋር ነው። ጀነራል ታደሰና ቡድናቸው በአዲስ አበባ ቆይተው ከፌዴራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚያደርጉ ተጠቁሟል። ምንም እንኳን የውይይቱ ዝርዝር አጀንዳ በይፋ ባይገለጽም ነገር ግን የውይይቱ አካል ሊሆኑ ይችላሉ የተባሉት ጉዳዮች የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም፣ የዲሞባላይዜሽን ወይም ዲዲአር ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለቱ አካላት መካከል ያሉ ወቅታዊ የፖለቲካ ግንኙነቶች የውይይቱ ዋና ትኩረት ሊሆኑ እንደሚችሉ ተገምቷል። በፌዴራል መንግስትና በጊዜያዊ አስተዳደሩ መካከል የሚደረጉ እንዲህ ያሉ ተከታታይ ምክክሮች በሰሜኑ የአገሪቱ ክፍል የተገኘውን ሰላም ለማጠናከርና በአፈጻጸም ሂደት የሚያጋጥሙ ተግዳሮቶችን በንግግር ለመፍታት ወሳኝ ሚና እንዳላቸው ይታመናል። ጀነራል ታደሰ ወረደ ህወሓት አባላቶችን ወደ አዲስ አበባ ከመጡ ቡድናቸው ውስጥ ማካተታቸው አነጋጋሪ ሆኗል። የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋን ጨምሮ ሌሎች የህወሓት አባላትም ተካተዋል። በምርጫ ቦርድ የተሰረዘውና ከፌዴራል መንግስት ጋር ሰጣ ገባ ውስጥ የሚገኘው ህወሓት አባላቶቹን ከጊዜያዊ አስተዳደሩ ልዑካን ቡድን ጋር ወደ 4 ኪሎ መላኩ አስገራሚ ነው ተብሏል። በሌላ መረጃ በጋምቤላ ከተማ አንድ የፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ የዕለት ተዕለት እንቅስቃሴዎች መቋረጣቸው ተሰምቷል። የተለያዩ የከተማው አካባቢዎች ትናንትና ዛሬ ከፍተኛ የሆነ የመሳሪያ ተኩስ እንደነበርና በከተማው ግርግር እንደተፈጠረ ነዋሪዎች መናገራቸውን ታማኝ የሆኑ የመረጃ ምንጮች ጠቁመዋል። ለከተማው አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኡሙድ ኡጁሉ ግድያ የተፈጸመው ማክሰኞ ታህሳስ 7 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓደኞች ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉላ ኡጁሉ ግድያው መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉት የፖሊስ አዛዥ የቅርብ ጓደኛ ተናግረዋል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለው ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጹም ዛሬ ቀትር ላይ ወደ ከተማው የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎች እንደተመለከቱ የአይን እማኝነታቸውን ሰጥተዋል። ኢትዮጵያ ኢንሳይደር ያነጋገራቸው ሁለቱ የጋምቤላ ከተማ ነዋሪዎች ትናንትና ዛሬ በከተማው ተኩስ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጧል። በትናንትና ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ እንደነበር አንድ የከተማይቱ ነዋሪ ተናግረዋል። በጋምቤላ ክልል በጸጥታ ስራ ከተመደቡ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ ኃይሎች አስፈላጊው እርምጃ እንደሚወስዱ የክልሉ መንግስት አስጠንቅቋል። ወንጀል በመፈጸም የተጠረጠሩ ግለሰቦችን በቁጥጥር ስር ለማዋል የፌዴራልና የክልሉ የጸጥታ አካላት ሰፊ ስራዎችን እያከናወኑ መሆኑን የክልሉ መንግስት አስታውቋል።
ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።